ኢቢኤስ ቴሌቪዥን በአደባባይ ተዘረፈ። ጤና ይስጥልን የምንወዳችሁ፣ በዚህ ቪዲዮ አሳፋሪ የተባለውን የጋዜጠኛ ሊያ ሳሙኤልና የናፍቆት ትዕግስቱን ተግባር እንዲሁም አቶ ሳሙኤል ደበበ ማለትም የሊያ ሳሙኤል ባለቤት ኢቢኤስ ላይ ያደረጉት ስለተባለው አነጋጋሪ ድርጊት በዝርዝር ልናወጋችሁ ነው። ኢቢኤስ ቻናል ዋንን ሊከስ ስለመሆኑና ስለ ቅጂ መብት ህጉስ ምን ይላል የሚለውንም እንቃኘዋለን። በስንቱ የሚለውን ተወዳጅ ሲትኮም ርዕሱን ያወጡት የኢቢኤሱ መስራች አቶ አማን እንደሆኑስ ታውቁ ኖሯል። እነዚህንና ሌሎችም ያልተሰሙ የኢቢኤስና የነሊያን አዲሱን ጣቢያ የተመለከተ አዳዲስ መረጃዎችን ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁማ። ከዓመታት በፊት እነ መቅደስ ደበሳይ፣ ሊያ ሳሙኤል፣ ናፍቆት ትዕግስቱ፣ አስፋው መሸሻና ሌሎችም ጋዜጠኞች በኢቢኤስ ስቱዲዮ ተሰባስበው የሚያቀርቡት ዝግጅት በጣም ተወዳጅ የነበረ ሲሆን የጣቢያውም ወርቃማ ዘመን ነበር ይባልለታል። በወቅቱ ኢቢኤስ በሁሉም ሰው ዘንድ እጅግ ተወዳጅ ከመሆኑ የተነሳ በተለይም ቅዳሜና እሁድ ጣቢያው ከፍተኛ ተመልካች ነበረው። ሆኖም ዛሬ ከ3 ዓመት በኋላ የጣቢያው የሰሐቅ ምንጭ የነበረው አስፋው መሸሻ በሞት ይለያል። አንጋፋ የሚባሉት የኢቢኤስ ጋዜጠኞችም ድርጅቱን ለቀው ይወጣሉ ብሎ የገመተ ማንም አልነበረም። ኢቢኤስ ቴሌቪዥን በኢትዮጵያ ሚዲያ ታሪክ ውስጥ ካከናወናቸው ግዙፍ ተግባራት መካከል ቀዳሚው ለበርካታ ወጣትና አንጋፋ ባለሙያዎች ሰፊ የስራ ዕድል መፍጠሩ ነው። ጣቢያው ቀደም ሲል በስራቸው የማይታወቁና እድሉን ያላገኙ ብዙ ባለሙያዎችን ወደ አደባባይ በማውጣት በአጭር ጊዜ ውስጥ ዝናን እንደ ካባ እንዲጎናጸፉ አድርጓል። ከዚህም ባለፈ የብዙዎችን የኢኮኖሚ አቅም በመገንባት ከድህነት ወደ ሀብት ማማ እንዲሻገሩና ህይወታቸውን እንዲቀይሩ ምክንያት ሆኗቸዋል። ከነዚህም መካከል ከላይ የጠቀስናቸው የቀድሞቹ የኢቢኤስ ጋዜጠኞች ተጠቃሽ ናቸው። የጣቢያው ተወዳጅ አቅራቢዎች የነበሩት ሊያና ናፍቆት ትዕግስቱ ከኢቢኤስ የለቀቁበት መንገድ ቀድሞ የታሰበበት እንደነበርም ይነገራል። ሊያ ሳሙኤል ከጣቢያው ስትለቅ ምክንያቷን ከወሊድና ከቤተሰብ ጉዳይ ጋር አያይዛ የነበረ ሲሆን ናፍቆት ትዕግስቱ በበኩሏ የራሴን የግል ስራ ልሰራ በማለት ነበር የተሰናበቱትም። የሊያ ባለቤት አቶ ሳሙኤልም ለኢቢኤስ እንግዳ አይደለም። ለ12 ዓመታት በዋና ዳይሬክተርነት ጣቢያውን አገልግሏል። አቅራቢዎቹ ከኢቢኤስ ከወጡ ከጥቂት ወራት በኋላ ባለቤትነቱ በሊያ ባለቤት አቶ ሳሙኤል ደበበና በናፍቆት ትዕግስቱ ስም የሆነ ቻናል ዋን የተሰኘ አዲስ የቴሌቪዥን ጣቢያ ከፈቱ። ይህ ሲሆን ግን የቻናል ዋን መስራች አቶ ሳሙኤል ደበበና በቅርቡ ህይወቱ ያለፈው የኢቢኤሱ መስራች አቶ አማን የ20 ዓመታት ትውውቅ ነበራቸው። አቶ ሳሙኤል ከኢቢኤስ ቴሌቪዥን ከወጣ በኋላ ስለ አቶ አማን ባለውለታነት ሲናገር ወደ ቴሌቪዥን ኢንዱስትሪው ከመግባቱ በፊት በፊልም ስራ ላይ ይሳተፍ እንደነበርና በዘርፉ ምንም አይነት ልምድ እንዳልነበረው ጠቅሶ ከ12 ዓመታት በፊት የመጀመሪያውን የበዓል ዝግጅት ከአቶ አማን ጋር አብረው በመስራታቸው ወደ ሚዲያው ዓለም እንዲቀላቀል መንገድ እንደከፈተለት፣ ከዚያም በኋላ ለበርካታ ዓመታት ተወዳጆቹን የኢቢኤስ ፕሮግራሞች ከጀርባ ሆኖ ዳይሬክት እንዲያደርግ ብሎም የራሴን የቴሌቪዥን ጣቢያ መክፈት ፈልጋለሁ ሲልም አቶ አማን በፍጹም ቅንነት አጠገብ ሆኖ እንደረዳው ተናግሯል። ይሁን እንጂ ጣቢያው ስራ ሲጀምር አዳዲስ የፈጠራ መንገዶችን ከመከተል ይልቅ ይዘቶቹ ከነበሩበት ከኢቢኤስ ቴሌቪዥን ፕሮግራም ጋር በእጅጉ መመሳሰላቸው ከተመልካች ጥያቄ እንዲነሳባቸው አድርጓል። ይባስ ብሎ አቶ ሳሙኤል የቀድሞ የኢቢኤስ ዳይሬክተር እንደመሆኑ በዚያ የነበሩ ጎበዝ ባለሙያዎችን ወደ አዲሱ ጣቢያው ማዘዋወሩ ሲሰማ የሙያ ስነ ምግባሩ ጥያቄ ውስጥ እንዲገባና ክርክር እንዲነሳ ምክንያት ሆኗል። በተለይም የቻናል ዋን ስቱዲዮ ዲዛይንና አቀማመጥ ከኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል ዋን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ፣ በቻናል ዋንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል። በተጨማሪም የኢቢኤሱ የቃጠሎ ፍልሚያ ዝግጅት በቻናል ዋን በኩል በላተኞቹ በሚል ስያሜ ከአቀራረብ መመሳሰል ጋር እየቀረበ ይገኛል። ይህ መመሳሰል እስከ ባለሙያዎቹ አጠቃላይ የአቀራረብ ዘይቤና የፋሽን ምርጫ ድረስ የሚዘልቅ ሲሆን ይህም ጣቢያው የነባር ስኬታማ አሰራሮችን ፈለግ መከተሉን ያሳያል። በፕሮግራሞቹ ላይ የሚታዩት የወንበርና የእንግዶች አቀማመጥ፣ የዲጂታል ስክሪኖች አጠቃቀም ብቻ ሳይሆን የፕሮግራሞቹ ስያሜ ሳይቀር ከኢቢኤስ ጋር በእጅጉ መቀራረባቸው ኢቢኤስ ራሱ ባሰለጠናቸው ልጆቹ ተዘርፏል የሚል አስተያየት እንዲሰጥም አድርጓል። የቻናል ዋንና የኢቢኤስ የፕሮግራም ኩረጃ መች በዚያ በቃና እንደው ለናሙና
ቆየት ያሉ ተወዳጅ የሙዚቃ ክሊፖችን መልሶ መስራት በኢቢኤስ የመዝናኛ ፕሮግራም ላይ የሚወደድና የተለመደ ይዘት ሆኖ ሳለ ቻናል ዋን ይህንኑ አሰራር በደፈናው መድገሙ ጣቢያው የራሱን አዲስና የተለየ ፈጠራ አቅጣጫ መቼ ይዝ ይሆን የሚል ጥያቄ በተመልካች ዘንድ እንዲነሳ ምክንያት ሆኗል። ሌላኛው የይዘት መመሳሰል የሚታየው በኢቢኤስ የመዝናኛ ፕሮግራሞች በተለይም በእሁድም በኢቢኤስ ይታወቁ የነበሩትና ተወዳጅነትን ያተረፉት የድራማ ስራዎች በቻናል ዋንም በተመሳሳይ መልኩ መቅረባቸው ነው። ቀደም ሲል በኢቢኤስ ቴሌቪዥን በአስፋውና በራኬብ መካከል ይደረጉ የነበሩ አይነት አጫጭር አስቂኝ ጭውውቶች አሁንም በቻናል ዋን አዘጋጆች ዘንድ እየታዩ ይገኛሉ። ተመልካቾች ጋዜጠኞቹ የተለያዩ ገጸ ባህሪያትን ተላብሰው ድራማ ሲሰሩ ሲመለከቱ አቀራረቡ ነባሩን የኢቢኤስን ዘይቤ እንደሚከተል ገልጸዋል። በተጨማሪም ሜካፕና አልባሳትን በመጠቀም ማንነትን በመቀየር የሚሰሩ የፕራንክ ዝግጅቶች በኢቢኤስ ለዓመታት ሲሰራባቸው የቆዩ መሆናቸው ይታወቃል። ይባስ ብሎም ራኬብ አለማየሁ አስፋው መሸሻን በመምሰል ራሱን ያስደመመችበት ይህ ቪዲዮ እንዴት ይረሳል? ቻናል ዋንም ይህንኑ የአቀራረብ ስልት ይዞ መምጣቱ ጣቢያው የራሱን አዲስ ፈጠራ እንዲያሳይ የሚጠይቁ የተመልካች አስተያየቶች እንዲበረቱ አድርጓል። ከአጠቃላይ የጭውውቶቹ ይዘት ባሻገር በፕሮግራሞቹ የሚታዩ አጫጭር ቀልዶችና የጋዜጠኞቹ የጨዋታ ስልቶች ከቀድሞ ተቋም የነበራቸውን ልምድና አሰራር የሚያንጸባርቁ ሆነው ተገኝተዋል። አሁንም ቢሆን ጉዱ ገና ነው። በኢቢኤስ ዙረት በሚል ስያሜ የሚታወቀውና የመዝናኛ ስራዎችን የሚቃኘው ዝግጅት በቻናል ዋን ላይ አንድ ቦታ በሚል ተመሳሳይ ይዘትና አቀራረብ ቀርቧል። ከዚህም ባለፈ ጋዜጠኞች ወደ ተለያዩ ሆቴሎችና ሬስቶራንቶች በመግባት አብሮ ምግብ የማዘጋጀትና የማስተዋወቅ ዝግጅትም በአዲሱ ጣቢያ ላይ በተመሳሳይ መልኩ ተደግሟል። በተለይም በኢቢኤስ ለዓመታት የሳምንቱ መጨረሻ ደማቅ ዝግጅት የነበረው ቅዳሜን ከሰዓት የመዝናኛ ፕሮግራም በቻናል ዋን ላይ ቅዳሜኛ በሚል ተቀራራቢ ስያሜ እና አቀራረብ መቅረቡ ጣቢያው የነባር ስኬታማ አሰራሮችን ማለትም የኢቢኤስን ፈለግ መከተሉን ያሳያል ተብሏል። በዚህ መሃል ጉዳዩን ይበልጥ ትኩረት እንዲያገኝ ያደረገው ደግሞ ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ ሲትኮም ድራማ በስንቱ ወደ ቻናል ዋን መዛወሩ ነው። በአብሪኮም ፕሮዳክሽን የሚዘጋጀው ይህ ድራማ ከመጪው የፋሲካ በዓል ጀምሮ በቻናል ዋን ላይ ስርጭቱ እንደሚጀምር በይፋ ተረጋግጧል። በስንቱ ድራማ ወደ አዲሱ ጣቢያ የተዘዋወረው በከፍተኛ ክፍያ መሆኑም ጉዳዩን መነጋገሪያ አድርጎታል። ከኢትዮፒካ ሊንክ እንደተሰማው መረጃ ቻናል ዋንና አብሪኮም መልቲሚዲያ ለድራማው ስርጭት የስምምነት ፊርማ አድርገዋል። በስምምነቱ መሰረት የቴሌቪዥን ጣቢያው ለአንድ የድራማ ክፍል የሚከፍለው ክፍያ እንደተጠበቀ ሆኖ በዩቲዩብ ላይ የማስተላለፍ መብቱን ሙሉ ለሙሉ ለድራማው አዘጋጆች ለአብሪኮም ሰጥቷል። ድራማው በኢቢኤስ ላይ በነበረበት ወቅት ጣቢያው ለአንድ ክፍል 245 ሺህ ብር ገደማ ይከፍል እንደነበር የስምምነት ሰነዶች የሚያሳዩ ሲሆን አዲሱ የቻናል ዋን ስምምነት ግን የዩቲዩብ ገቢን ጨምሮ ከዚህ የተሻለ ጥቅም ይዞ የቀረበ መሆኑ ተነግሯል። ይህ አዲስ ስምምነትና የድራማ ዝውውር ከተመልካቾች ዘንድ የተለያዩ አስተያየቶችን እያሰጠ ይገኛል። ቻናል ዋን የራሱን አዳዲስና ለየት ያሉ የፈጠራ ስራዎችን ይዞ አለመምጣቱ ሳያንስ በኢቢኤስና በስንቱ አዘጋጆች መካከል የተፈጠረውን አለመግባባት ተጠቅመው የኢቢኤስ ሌላኛው ቀለም የነበረውን በስንቱን በአዲሱ ጣቢያቸው ለማቅረብ መስማማታቸው በተመልካች ዘንድ ቻናል ዋንን ትልቅ የሞራል ጥያቄ ውስጥ ከቶታል። የበስንቱ ድራማ ዛሬ ለደረሰበት ታላቅ እውቅና መሰረቱ የኢቢኤስ ባለቤት አቶ አማን እንደነበሩም ከሰሞኑ አንዳንድ ምስክሮች ቃላቸውን ሰጥተዋል። የአብሪኮም መልቲሚዲያ ባለቤትና የድራማው አዘጋጅ አብርሃም ገዛኸኝ ይህንኑ የጥበብ ስራ ለኢቢኤስ እንዲያቀርብ ቀድሞ የጋበዙትና እድሉን የሰጡት ራሳቸው አቶ አማን ነበሩ። አብርሃም ገዛኸኝ ድርሰቱን ይዞ ሲመጣ መጀመሪያ የሰጠው ስም ለድራማው በስንቱ ሳይሆን ነጸብራቅ የሚል ነበረ። ይሁን እንጂ አቶ አማን ድርሰቱን ካዩ በኋላ ነጸብራቅ ከሚሆን ይልቅ በስንቱ ብትለው ለህዝቡ ይበልጥ ይቀርባል፣ ይገነዘበዋል የሚል የፈጠራ ሐሳብ አቀረቡ። ዛሬ በኢትዮጵያ ውስጥ ትልቅ ብራንድ ሆኖ የናኘው በስንቱ የሚለው ስም የተወለደው በዚህ መልኩ በአቶ አማን ጥቆማ ነበረ። ነገር ግን ዛሬ አቶ አማን ባፈሯቸውና ባሰለጠኗቸው ሰዎች ይህ ድራማ በገንዘብ ብልጫ ከኢቢኤስ ቤት ወጥቷል። በቻናል ዋንና በበስንቱ ድራማ ዝውውር ዙሪያ እየተሰጡ ያሉ የህዝብ አስተያየቶች ጣቢያው በፈጠራ በኩል ካለበት ድክመት ጋር ተያይዞ ትችቶችን እያስተናገደ ይገኛል። ብዙዎች ድርጊቱን የፈጠራ ድህነት ብለው የሰየሙት ሲሆን ቻናል ዋን የራሱን አዲስ መንገድ ከመቀየስ ይልቅ የኢቢኤስን ይዘቶች መከተሉን አዲስ ነገር የሌለው ኮፒ በማለት ገልጸውታል። በተለይም የራሳቸውን አዲስ ፈጠራ ይዛችሁ ብቅ በሉ የሚሉ ጥያቄዎች ከተመልካች በስፋት እየቀረቡ ነው። በሌላ በኩል ግን ይህንን ለውጥ እንደ ትልቅ ስኬት የሚመለከቱ ወገኖችም አልጠፉም። እነዚህ አስተያየት ሰጪዎች ከጋዜጠኝነት ወደ ጣቢያ ባለቤትነት መሸጋገር በራሱ ትልቅ ለውጥ ነው በማለት ቻናል ዋን ወደፊት በተለያዩ አዳዲስ ፈጠራዎችና በራሱ ልዩ ቃና እንደሚመጣ ተስፋቸውን ገልጸዋል። በአጠቃላይ የህዝብ አስተያየቱ በሁለት ጎራ የተከፈለ ቢሆንም ጣቢያው አሁን ካለበት ትችት ለመውጣት የራሱን መለያ መንገድ መፍጠር እንዳለበት ግን ብዙዎችን አስማምቷል።
ታዲያ ይሄ ሁሉ ሲሆን ህግ የለም ወይ ብለን ስንጠይቅ ደግሞ ህጉ እንዲህ ይለናል። በኢትዮጵያ የቅጂና ተዛማጅ መብቶች ጥበቃ አዋጅ መሰረት የፈጠራ ስራዎችን ማለትም ስክሪፕቶችንና ልዩ መለያዎችን ያለ ፍቃድ መውሰድ እስከ 10 ዓመት ጽኑ እስራትና ከፍተኛ የገንዘብ መቀጮ የሚያስቀጣ የወንጀልና የፍትሐ ብሔር ጥፋት ቢሆንም የቻናሏን አቀራረብ ግን በህግ ለመቅጣት አስቸጋሪ ሊሆን የሚችልበት ሁኔታ ይታይበታል። ጣቢያው እንደ በስንቱ ያሉ ስራዎችን በውል ስምምነት በህጋዊ መንገድ በመውሰዱ እንዲሁም ኢቢኤስ ላይ የምናውቀውን እሁድን በኢቢኤስ እሁድን አንድ ላይ ያሉ መጠሪያዎችን በቃላት ለውጥ ማቅረቡ ቀጥተኛ የስርቆት ክስ ሊያመልጥ ይችላል። በህግ እይታ አጠቃላይ የፕሮግራም ሀሳቦች ለምሳሌ የምግብ ዝግጅት፣ ጉዞ፣ ስፖርት፣ ቃለ መጠይቅ፣ ሙዚቃ እንደዚህ አይነት ተያያዥ የፕሮግራም ሀሳቦች የባለቤትነት መብት የማይጠየቅባቸው በመሆኑ ቻናሏን የኢቢኤስን ይዘቶች ሙሉ በሙሉ ሳይሆን መንፈሳቸውንና አቀራረባቸውን መኮረጁ በህግ ተጠያቂ ከመሆን ይልቅ በታማኝነትና በሙያ ስነ ምግባርነት ጉድለት በትዝብት እንዲታለፍ በር ይከፍትለታል። ታዲያ እንግዲህ የምንወዳችሁ ለዛሬ ያዘጋጀንላችሁ ቪዲዮን ይመስል ነበረ። በዚህ ጉዳይ ላይ እናንተ ምን ታስባላችሁ? ኢቢኤስ ቲቪ ተዘርፏል ከሚሉት ወገኖች ናችሁ ወይስ ቻናሏን አዲስ ጣቢያ እንደመሆኑ ወደፊት አዳዲስ ፈጠራ የታከለባቸው ፕሮግራሞችን ይዞ እንደሚመጣ ታስባላችሁ? እንደተለመደው ሀሳባችሁን በነጻነትና በጨዋነት ሀሳብ መስጫው ላይ ብታሰፍሩልን ይደርሰናል። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ፕሮግራም እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።